የአፍዳር መንጣት ወይም ቀጭ በሕክምና አጠራሩ ቼላይተስ ይባላል። የአፍዳርና ዳር ቁስለት መንጣት ወይም መቆጣት በፈንገስ ወይም በባክቴሪያ አማካኝነት የሚከሰት ችግር ነው። በብዛት አፋቸውን የመላስ ልምድ ያላቸው ሰዎች ይህ ችግር እንደሚስተዋልባቸው የሕክምና ባለሙያዎችም ይገልጻሉ። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ቀጭ ልናነሳ ወደናል። በጉዳዩ ላይ ማብራሪያ የሰጡን የቆዳና የአባላዘር ሕክምና ስፔሻሊስት ዶክተር ዳዊት ዮሐንስ ናቸው። ቀጭ በተለምዶ ከሚከሰቱ የቆዳ ኢንፌክሽኖች መካከል ዋነኛው ሲሆን በተለይም የላይኛው ወይም የታችኛው የከንፈር ጠርዝ ከፊታችን ቆዳ ጋር በሚገናኝበት አካባቢ ላይ በሚወጡ ውሃ የቋጠሩ ጥቃቅን ቁስለቶች የሚከሰት ነው ይላሉ ዶክተር ዳዊት። ቀጭ በእንግሊዘኛው ቼላይተስ እንለዋለን። ምንነቱንም በምንመለከትበት ሰዓት በብዙ ምክንያቶች የሚከሰት የከንፈር ቆዳ ድርቀትና ባስ ሲልም መቆጣት ነው ማለት ነው። እንግዲህ የከንፈር ቆዳ ከሌሎች ቆዳ አንጻር ስናስተያየው በጣም ስስና ሴንሲቲቭ ሲሆን ኦይል ወይም ቅባት የሚያመነጩ እጢዎች የሉትም። በዚህም ምክንያት በቀላሉ ለመድረቅና ለመላላት የተጋለጠ ነው ማለት ነው። እንግዲህ ቀጭ ብዙ ሰዎች ላይ በብዛት ሊከሰት የሚችል አልፎ አልፎ በብዛት ሊከሰት የሚችል ቢሆንም አንዳንድ ሰዎች ላይ ግን ከባድ ችግር ሊፈጥርባቸው ይችላል ማለት ነው። በጣም ሊያሳስባቸው ይችላል ማለት ነው። ይሄ ቀጭ የምንለው ብዙ አይነቶቹ በጣም ብዙ አይነት ሲሆኑ የተወሰኑትንም ለማየት ያክል አክቲኒክ ቼላይተስ የምንለው አለ። ብዙ ጊዜ ከፀሐይና ከንፋስ ጋር የሚገናኝ ነው። አንጉላር ቼላይተስ የምንለው አለ። ብዙ ጊዜ ይሄ የአፍ ኮርነሮች ላይ የሚከሰት ሲሆን ከፋንገስ ኢንፌክሽን ጋር ይገናኛል። ኮንታክት ቼላይተስ የምንለው ብዙ ጊዜ ከአለርጂክ ሪያክሽን ጋር ይገናኛል። ብዙ ጊዜ ለጥርስ ሳሙናዎች፣ ለአንዳንድ የምግብ አይነቶች እንዲሁም ለአንዳንድ የሊፕስቲኮች አለርጂ በሚፈጠርበት ሰዓት የሚከሰት የቀጭ አይነት ነው ማለት ነው። ሌላው ድረግ ኢንዱስድ ቼላይተስ እንለዋለን። ብዙ ጊዜ ከመድኃኒቶች ጋር የሚገናኝ ነው። በብዛት ከብጉር መድኃኒቶች ጋር ይገናኛል። ኢግዜማተስ ቼላይተስ የምንለው ደግሞ ከቆዳ አስም ጋር የሚገናኝ ወይም ከአለርጂ ጋር የሚገናኘው ነው ማለት ነው። ከውስጥ አለርጂ ጋር የሚገናኝ። ኤክስፎሌቲቭ ቼላይተስ የምንለው ከንፈርን በተደጋጋሚ ከመነካካትና ከመጥባት ጋር የሚገናኝ ነው ማለት ነው። ኢንፌክቲቭ ቼላይተስ የምንለው ብዙ ጊዜ ከቫይረስ ኢንፌክሽኖች ጋር ከቫይረስ ወይም ከባክቴሪያል ኢንፌክሽኖች ጋር የሚገናኘው ነው ማለት ነው። የቆዳ ህመም እና በቂ እንቅልፍ አለማግኘት ለዚህ ችግር እንደ መንስኤ የሚቀመጡ ጉዳዮች መሆናቸውንም ያነሳሉ። የተለያዩ ምክንያቶች ሊኖሩት ይችላሉ። የተለያዩ የቆዳ ህመሞች በተለይ የቆዳ አስም፣ አለርጂ እና ሶሪያሲስ እንደ አንድ ምክንያት ሊሆን ይችላል። ከዛ ውጪ ለተለያዩ የአፍ ንጽህና መጠበቂያዎች ወይም ለሊፕስቲኮች ወይም ደግሞ ለተለያዩ ምግቦች አለርጂክ መሆን ልክ እንደዚሁ እንደ አንድ ምክንያት ሊሆን ይችላል። ከዛ ውጪ ቀዝቃዛና ደረቅ አየር ንብረት በተለይ በበጋ ወራት በዚህ የከንፈር መድረቅን ሊያባብሰው ይችላል ማለት ነው። ሌላው በስራ ወይም በተለያየ ምክንያት ፀሐይ ላይና ንፋስ ላይ ብዙ መውጣት ወይም ብዙ መዋል ልክ እንደዚሁ እንደ አንድ ምክንያት ሊሆን ይችላል። ከዛ ውጪ በቂ እንቅልፍ አለማግኘት በተለይ አይምሮ ጭንቀት፣ ድብርት ካለም ሌላው ምክንያት ነው። ሌላው በአፍ መተንፈስ በተለይ አፍንጫ በአለርጂ ወይም በሌሎች በተለያዩ ምክንያቶች በሳይነስ ሊሆን ይችላል። ሲታፈን በአፍ መተንፈስ ከንፈርን የባሰ ያደርቀዋል ማለት ነው። የተለያዩ ኢንፌክሽኖች በተለይ የቫይራል ኢንፌክሽኖች ኮመንሊ ሄርፕስ የምንለው የቫይረስ ኢንፌክሽን ወይም ካንዲዳ የምንለው የፋንገስ ኢንፌክሽን እና ሌሎች የባክቴሪያ ኢንፌክሽኖችም ልክ እንደዚሁ። ሌላው የአፍን ንጽህና በአግባቡ አለመጠበቅ፣ በተደጋጋሚ ከንፈርን መነካካትና መላቅ። ሌላው የተመጣጠነ ወይም በቂ የሆነ ምግብ አለማግኘት፣ በተለይ የአንዳንድ ቫይታሚኖች እጥረት፣ የቫይታሚን ቢ2፣ ቢ6 እና ቢ12 የምንላቸው የእነሱ እጥረትና የብረት ወይም የዚንክ ንጥረ ነገሮች እጥረት ልክ እንደዚሁ እንደ ቀጭ ሊያመጣ ይችላል ማለት ነው። አንዳንድ መድኃኒቶች በተለይ ለብጉር የሚዋጡ አይሶትሬቲን የምንለው መድኃኒት እና ለካንሰር የሚሰጡ ኬሞቴራፒዎች ልክ እንደዚሁ እንደ ምክንያት ሊሆኑ ይችላሉ ማለት ነው። የከንፈር መድረቅና መላላጥ፣ መሰነጣጠቅና መቅላት በተለይም የአፋችን ጠርዝ አካባቢ የሚከሰቱ እብጠቶች ምልክቶች ናቸው የሚሉት ባለሙያው ሕክምናው በዋናነት ለቆዳ አለርጂ የማይፈጥሩና ሽታ የሌላቸው ነገሮችን አለመጠቀም ናቸው ይላሉ። ሕክምናውን በምናይበት ሰዓት እንግዲህ በዋናነት ማስተካከል ነው ማለት ነው። ሌላው አለርጂ የፈጠረብን የሊፕ ወይም የከንፈር የሊፕስቲክ ፕሮዳክት ካለ ወይም የአፍ ወይም ደግሞ የጥርስ ንጽህና መጠበቂያ ሳሙና ወይም ምግብ ካለ እነዛን ለይቶ አውቆ እነዛን ለማስወገድ መሞከር። ከዛ ውጭ በተቻለ መጠን ከንፈርን በምላስና በምራቅ ላለማራስ መሞከር። ምክንያቱም ይሄ የከንፈር መድረቁን ያባብሰዋል እንጂ እንደ መፍትሄ አይሆንም ማለት ነው። ከዛ ውጭ በስራ ወይም በተለያየ ምክንያት ፀሐይ ላይ ወይም ንፋስ ላይ የሚወጡ ሰዎች የፀሐይ መከላከያ ወይም ኤስፔፍ ያላቸውን ቻፕስቲኮች መጠቀም። እንዳጠቃላይ ከንፈር በሚደርቅበት ሰዓት
ቻፕስቲኮች በተለይ ካርሜክስ ወይም ኒቪያ ወይም ደግሞ ሌሎች ሃይ ኳሊቲ የሆኑ ቻፕስቲኮችን አለርጂ ብዙ የማይፈጥሩ ሽታ የሌላቸው ቻፕስቲኮችን መጠቀም ልክ እንደዚህ የከንፈር መድረቁን ይቀንሰዋል ማለት ነው። ከዛ ውጪ ቫዝሊንን ለከንፈር አለመጠቀም ይመከራል። ተጓዳኝ የቆዳ ህመሞች ካሉ ለምሳሌ የቆዳ አስም ወይም አለርጂ ወይም ሶሪያሲስ ወይም ደግሞ የአፍንጫ ሳይነስ ወይም የአፍንጫ መታፈን ካለ እነዚህን መታከም ማስተካከል ያስፈልጋል። በቂ እንቅልፍ ለማግኘት መሞከር፣ የአይምሮ ህመም ወይም ድብርት ወይም ጭንቀት ካለም እሱን መታከም ያስፈልጋል። ከዛ ውጪ ተመጣጣኝ ምግቦችን መመገብ በተለይ ቫይታሚን ቢ2፣ ቢ6 እና ቢ12 እንዲሁም አይረን እና ዚንክ ያላቸውን ምግቦች መመገብ ወይም ደግሞ ሰፕሊመንት የቫይታሚን ሰፕሊመንቶችን መውሰድ እንደዚሁ ያስፈልጋል ማለት ነው። ከዛ ውጪ በቂ ውሃ መጠጣት ድርቀትን ይቀንሳል። የአፍን ጤና በአግባቡ መጠበቅ፣ እነዚህ እንግዲህ እንደ መፍትሄ ልንጠቀማቸው እንችላለን ማለት ነው። የምች አምጪ ተዋሲያን እጅግ ተላላፊ በመሆናቸው የምች ህመም በሚከሰት ጊዜ የፊታችንና የእጃችንን ንጽህና በአግባቡ መጠበቅ እንዳለብን ይገልጻሉ። ቁስለት ባጋጠመን ጊዜ የምንጠቀማቸው የከንፈር ቀለሞችና ቅባቶች ለሌሎች እንዳይጠቀሙ በአግባቡ ማስወገድ ወይም ለይቶ ማስቀመጥ እንደሚገባም ባለሙያው ተናግረዋል።